ይህች ሴት 19 ጊዜ አግብታ ቢያንስ 13ቱን ገላለች። ይህም ቀልድ አይደለም፣ እውነተኛ የወንጀል ታሪክ ነው። የዚችን ሴት ስም ራኒያን ብለው። ታሪኩ ሲጀምር 18 ዓመቷ የምትኖረው ኢራን ሲሆን እጅግ ከባድ የሚባል ህይወት ትኖር የነበረ፣ ቤተሰቦቿም በከፍተኛ ድህነት ውስጥ ያሳደጓት። ለዚህም በ1985 ራኒያን ለጋብቻ ይሸጧታል። ራኒያን ያገባው ሰው ግን በእድሜ ከሷ የሚበልጥ ብቻ ሳይሆን አስጨናቂ የሚባል ሰው ነው። በ20ዎቹ ዕድሜዋ ላይም ሁለተኛውን ባል አግብታ ነበር። አዲስ በኋላም ከእሷ በእድሜ በጣም የሚበልጥና በጣም ክፉ ሰው ነበር። በ2000 አካባቢ ራኒያ እድሜዋ 33 አካባቢ ደርሶ ሁለት እጅግ አስከፊ ጋብቻዎችን አልፋ ነበር። በዚህም ምክንያት ወንዶችን በጣም የምትጠላ ሰው ሆናለች። እነዚህን አስከፊ ባሎችን አልታገስም፣ ከዚህም በላይ ገንዘብ ያስፈልገኛል፣ ማግኘት አለብኝም ትላለች። እዚህ ጋር ግን ራኒያ ገንዘቡን በስራ ማግኘት አትፈልግም ነበር። በዚህም መሰረት እቅድ ታወጣለች። በእቅዷም መሰረት ሀብታምና ሽማግሌዎችን ማግባት፣ ከነሱ ጋር በጭራሽ መሆኑን ስለማትፈልግም ከጊዜ በኋላ እነሱ መግደል። እቅዷ እንዲሳካም በአካባቢዋ የሚደረጉ የሴቶች ማህበርና ሃይማኖታዊ ስብሰባዎች ጋር መሳተፍ ትጀምራለች። ባገኘችው አጋጣሚም በስብሰባዎች ሁሉ እንዳላገባችና ለማግባት ፍላጎት እንዳላት ትነግራቸው ነበር። ምርጫዬም በእድሜ ገፋ ያለና ብቻውን የሚኖር ወንድ ነው ትላለች። ጓደኞቿም ጥሩ ሰው ናት በሚል የሚያውቋቸውን ሽማግሌዎችን ማግኘት ማስተዋወቁን ያያዙታል። አንዳንዴም ከራሳቸው አባት ጋር ጭምር ያስተዋውቋት ነበር። በዚህ ጊዜ ራኒያ በጣም ደስ የሚልና አስደናቂ ባህሪ ታሳያለች። በፈገግታዋም ታነጋግራቸዋለች፣ በአይኗም ታጫውታቸዋለች። በቀላሉ የምትወደድ ሆና ያገኟታል። ከዚያም ሰዎች የማታ ገበያ አሳጣ በሚል ጋብቻ ለማዘጋጀት መነጋገር ይጀምራሉ። ከዚህ በፊት ግን ራኒያ ቀለል ያለ ምርመራ ታካሂዳለች። ንብረት፣ ቤት፣ ገንዘብ ካላቸው ትፈትሻለች። ያላቸውም ሆኖ ስታገኝ ብቻ ነው በጋብቻው የምትስማማው። ከዚህም በላይ ከበድ ያለ ቅድመ ሁኔታ ታስቀምጣለች። ሊያገባት የሚፈልግ ማንኛውም ወንድ በገንዘብም ሆነ በአይነት ከፍተኛ የሚባል ጥሎሽ ሊሰጠኝ ይገባል ትላለች። ወንዶችም በስተርጅና የሚንከባከባቸው ጥሩ ሚስት ስላገኙ ሳያቅማሙ ይከፍላሉ፣ ከዚያም ያገቧታል። ከጋብቻ በኋላ ግን ብዙም ሳትቆይ ራኒያ ሌላ ነገር መስራት ትጀምራለች። ባሏን ለመመረዝ ትሞክራለች። ራኒያ መጀመሪያ መድኃኒቶችን መሰብሰብ ትጀምራለች። የደም ግፊት መድኃኒት፣ የስኳር በሽታ፣ ምን አለፋችሁ ያገኘችውን መድኃኒቶች በመሰብሰብ በባሏ ሻይ ውስጥ ወይም በምታዘጋጀው ምግብ ውስጥ ትጨምራለች። ባሏም ምን እንደሚፈጠር ስለማያውቅ ይጠጣል፣ ይበላል። በጊዜ ሂደት ይታመማል፣ ሰውነቱም ቀስ በቀስ ይደክማል። ባሏ እድሜው ስለሄደ ቀድሞም መድኃኒት ስለሚወስድ ማንንም አይጠረጥርም። በዚህ ጊዜ ባቀደችው መሰረት ባሏን ወደ ሆስፒታል ትወስዳለች። እንደምትጨነቅለትም ለማሳየት ትሞክራለች። ወደ ሆስፒታልም የምትወስደው ለሱ በመጨነቅ ሳይሆን የባሏ ጤና ቀስ በቀስ እየተበላሸ እንደሆነ የሚያሳይ መዝገብ እንዲኖር ስለምትፈልግ ነበር። ባሏም ሲሞት ድንገተኛ አይመስልም፣ ጥርጣሬም አይፈጠርም። ከዚህም በኋላ ባሏን ወደ ቤት ትመልሰዋለች። ያንኑ ሂደት እንደገና ትጀምራለች። እንዲህ ያለች ጥቂት ጊዜ ከደገመች በኋላ ባሏ በጣም ይታመማል፣ በመጨረሻም ይሞታል። ነገር ግን እድሜው ገፋ ስላለና የሆስፒታል መዝገብ ስላለው ማንም አይጠይቃትም። ባሏ ከሞተ በኋላ ራኒያ የተከፈላትን ከፍተኛ ጥሎሽና በውርስ የሚደርሳትን ንብረቶች ሁሉ በልጇ ስም ታስቀምጣለች። እንዲህም በማድረግ በድንገት ሀብታም ሴት እንዳትመስል ታደርጋለች። ከዚህ በኋላ ለትንሽ ጊዜ የሐሰት ሐዘን ካሳየች በኋላ ራኒያ እንደገና አዲስ ወንድን ማጭበርበር ትጀምራለች። የሴቶች ማህበራዊና ሃይማኖታዊ ስብሰባዎች በመሄድ ማግባት እንደምትፈልግ ትነግራቸዋለች። እነሱም ብዙ ሽማግሌዎችን ያገናኟታል። እሷም ገንዘብ ያለውን ሰው በመምረጥ ትጋባለች። ከዚህ በኋላ መመረዝ ትጀምራለች። ሰውየው ሲሞት ደግሞ የተሰጣትን ጥሎሽና ውርስ በመውሰድ እንደገና በልጇ ስም ታስቀምጣለች። ይህንን ነገር ደጋግማ ታደርጋለች። አንድ በአንድም በመርዝ ትገላቸዋለች። በአጠቃላይ ከአንድ ከተማ ወደ ሌላ ከተማ በመጓዝ አካባቢ በመቀየር 19 ጊዜ ተጋብታለች። ይህንንም ያደረገችው ሰዎች ሞቶችን ከሷ ጋር እንዳያገናኙ በማሰብ ነበር። ከዚህም ሲያልፍ አንዳንድ ጊዜም መርዙ ፈጣን ካልሆነ በቀጥታ በትራስና በፎጣ ሰውየውን ታጠፋዋለች። በ2013 69 ዓመት ዕድሜ ያለው ሰው አገባች። ከአንድ ወር በኋላ ገደለችው። በ2016 62 ዓመት ዕድሜ ያለው ሰው አገባች። ከጥቂት ወራቶች በኋላ ሞቷል። ከዚያም 83 ዓመት ዕድሜ ያለው ሰው አገባች። ከጋብቻው 43 ቀን በኋላ ብቻ ተገድሏል። እንዲህ ያደረገች በአመታት ውስጥ ብዙ ገንዘብ፣ ውርስና ከጥሎሽ የሚገኘውን ሀብት አከማችታ
ሀብታም ሆናለች። ነገር ግን ራኒያ 53 ዓመቷ ላይ ነገሮች እየተወሳሰቡባት ይመጣል። በ2020 ራኒያ 51 ዓመት ዕድሜ ያለው ሰው አግብታ ትኖር ነበር። እንደ ሌሎች ባሎቿ ሁሉ እሱንም ለመግደል እየሞከረች ነበር። አንድ ቀን በሻይ ውስጥ መርዝ ጨምራ ትሰጠዋለች። እሱም ከጠጣው በኋላ በጣም ይታመማል። ነገር ግን እንደ ተፈጥሯዊ ህመም አድርጎ አልወሰደውም። በቀጥታ የሚጠራትና ምን እየሞከርሽ ነው? ልትመርዥን ትፈልጊያለሽ እንዴ ብሎ በመጠየቅ ወዲያውም ይፈታትና ከቤቱ ያባራታል። ምናልባትም መረጃ ስላልነበረው ይሆን በሌላ ምክንያት ለፖሊስ ሳያሳውቅ ይቀራል። ራኒያ ግን እዚህ ጋር አላቆመችም ነበር። ይልቁንም በ2013 ላይ ጉላም ራዛ የተባለውን የ82 ዓመት አንድ ሽማግሌ አግብታ መኖር ትጀምራለች። ድመት ላመላዋ ነውና አንድ ቀንም መርዝ ያለበት ሻይ አዘጋጅታለች ትሰጠዋለች። እሱም ይጠጣል። በአሳዛኝ ሁኔታም እዛው ይሞታል። ነገር ግን የጎላም ቤተሰቦች በተፈጥሮ ነው የሞተው የሚለውን ይጠራጠራሉ። በአንድ ቀንም ልጃቸው ከጓደኛው ጋር እየተጫወተ ነበር። አስገራሚው ነገር ይህ ጓደኛው ቀደም ብሎ አግብቷት ተጠራጥሮ ያባረራት ልጅ ነበር። አባቴ ሞቷል፣ ነገር ግን ሚስቱን ራኒያን አላመንኳት በሚለው ጊዜ ጓደኛው አባቴም ራኒያ የምትባል ባሌቱ ልትመርዘው በመሞከሯ አባራውቷል ይለዋል። ይህም ትልቅ የፖሊስ ምርመራ እንዲጀመር ያደርጋል። በመጨረሻም ፖሊስ ራኒያን ያስራታል። ፍርድ ቤትን በቀረበችበት ጊዜ ከ13 እስከ 15 ባሎች እንደገደለች ታምናለች። ትክክለኛ ቁጥሩንም አላውቅም ትላለች። በ2025ም ተፈርዶባት 10 የሞት ቅጣቶች ይተላለፍባታል። 10 የሞት ቅጣቶች